አዲስ 1879 ይህ የአዲስ 1879 የታሪክ ማስታወሻ ነው። ወታደሩ አንድ ጓድ ጦር እየመራ መትረየሱን ተጋፈጠው። የጠላትን የማጥቃት ግፊት ለመግታት ቻለ። ሆኖም የመከላከል ውጊያው አስከፊ የሆነ መጣ። መትረየሱም በሚያወርደው የጥይት ዶፍና በሚወረወረው የእጅ ቦምብ የሚመራቸው ወታደሮች በመሞትና በመቁሰል ከውጊያ ውጭ የሆናቸው እርሱ ብቻውን ቀረ። ታዲያ ምን አደረገ ካላችሁ በታሪካችን ወታደሩን እንዘክረዋለን። ውድ የአዲስ 1879 ቤተሰቦች ይህንን ታሪክ እያደመጣችሁ ለቤቱ አዲስ ከሆናችሁ ሰብስክራይብ ያደርጉ። የላይክ ምልክቷንም ነካ ለወዳጅ ዘመዶም የዚህን ወታደር ገድል እንዲያደምጡ ሼር ያደርጉላቸው። ስለ ሁሉም ነገር ከልብ እናመሰግናለን። ወደ ታሪካችን እናልፋለን። ወታደር ሊጋባ ጉታ ጉርሙ የጦር ሰራዊት ቁጥር 811199 በኢሊባቡር ወይም ኢሉ አባቦራ ክፍለ ሀገር ቡኖ በደሌ አውረጃ በደሌ ወረዳ ዶሎ ቅሌ ቀበሌ ከአቶ ጉታ ጉርሙና ከወይዘሮ ጥሩነሽ ጅማ በ1952 ዓመተ ምህረት ተወለደ። ዕድሜው ለትምህርት እንደደረሰ በራስ ተሰማ ናደው ትምህርት ቤት ገብቶ የአንደኛ ደረጃ ትምህርቱን አጠናቀቀ። የሁለተኛ ደረጃ ትምህርቱን ደግሞ በበደሌ ሁለተኛ ደረጃ ትምህርት ቤት በመከታተል ላይ እንዳለ አገሩን በውትድርና ለማገልገል ፍላጎት ሆነና በ1972 ዓመተ ምህረት ተመልምሎ የ18ኛ ተራራ ክፍለ ጦር አባል ሆነ። ከዚያም በ35ኛ ተራራ ብርጌድ ውስጥ ተመድቦ ብርጌዱ በዋለባቸው የጦር ግንባሮች ሁሉ በጀግንነት ከተዋጉ ባልደረቦቹ ጋር አኩሪ ተግባር ፈጽሟል። በ1974 ዓመተ ምህረት በተካሄደው የቀይ ኮከብ ዘመቻ በትክሲ ግንባር እየተዋጋ የነበረውን አንበሳው 3ኛ ክፍለ ጦርን ለማጠናከር እርሱ ያለበት 35ኛ ተራራ ብርጌድ በበርበሬ 1ና በበርበሬ 2 በተባሉ ከፍታዎች በኩል ወደ ውጊያው መስመር ገባ። ብርጌዱ በተሰጠው የውጊያ መስመር ላይ ጠንክሮ እየተከላከለ እንዳለ በተለይ ወታደር ሊጋባ ያለበት 352ኛ ሻለቃ በተሰለፈበት በርበሬ 2 ወይም ከፍታ ነጥብ 1702 ላይ የተጠመደ መትረየስ ችግር ፈጠረበት። ወታደር ሊጋባ አንድ ጓድ ጦር እየመራ ይህን መትረየስ ተጋፈጠውና የጠላትን የማጥቃት ግፊት ለመግታት ቻለ። ይሁን እንጂ የመከላከል ውጊያው አስከፊ የሆነ በመምጣቱ መትረየሱም በሚያወርደው የጥይት ዶፍና በሚወረውረው የእጅ ቦምብ የሚመራቸው ወታደሮች በመሞትና በመቁሰል ከውጊያ ውጭ በመሆናቸው እርሱ ብቻውን ቀረ። ወታደር ሊጋባ በዚህ መጥፎ አጋጣሚ ሳይደናገጥ ቀኑን ሙሉ በእጅ ቦምብ ጭምር በቆራጥነት ተፋልሞ ረዳት ጦር እስከሚደርስለት የወገን ይዞታና መሳሪያ በጠላት እጅ እንዳይወድቅ አድርጓል። ወታደር ሊጋባ ጉታ ጉርሙ ከዚህ ቀደም በተለያዩ ግንባሮች በሠራቸው ጀብድዎችና በተለይ በበርበሬ 2 ወይም በከፍታ ነጥብ 1702 ላይ በፈጸመው የሚያኮራ ተጋድሎ መስከረም 1 ቀን 977 ዓ.ም የጦር ሜዳ ጀብዱ ሜዳይ 2ኛ ደረጃ ተሸላሚ ሆኗል። ወታደር ሊጋባ ጉታ ጉርሙ የሠራው በታሪክ ተመዝግቦ እንዲህ ይገኛል። አዲስ 1879ም ታሪኩን እንዲህ አቅርቦታል። በቀጣይ የሌሎች ጀግኖችን ታሪክ ይዘን እንመጣለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። አዲስ 1879